አንተ ሰውዬ የኃጢአት ስርየትን የምትፈልግ ከሆነ በየትኛውም ጾም ከሚያገኙት ጸጋ በበለጠ በአብይ ጾም ክርስቲያኖች ትልቅ ጸጋ ያገኛሉ። ሁል ጊዜ ከሚፈትናቸው ይልቅ ሰይጣን ክርስቲያኖችን ጠንክሮ የሚፈትናቸው በአብይ ጾም ነው። ምክንያቱም አብይ ጾም ሁለት ነገር ስላለው ነው። ቤተ ክርስቲያን ያሰራችሁ ትኖራላችሁ፣ ራሳችሁን ችላችሁ ድሃ የምትረዱ ትኖራላችሁ፣ ሌት ተቀን የምትሰግዱ ትኖራላችሁ፣ ቤታችሁ ስዕል ቤት ኑራችሁ ስትቀጠቀጡ የምትኖሩ ትኖራላችሁ፣ ገድላት የምታነቡ ትኖራላችሁ። አገልግሎታችሁ ሙሉ የሚሆነው ግን አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጸጋ ካላገኘ ተንኮለኛ ነው ማለት ነው። ጧት ቁርስ ይበላ የነበረውን በ9 ሰዓት እየበላ የቁርሱን ለድሃ ካልሰጠው ቁጠባ ነው እንጂ ጾም አይባልም። ከዓመቱ ዕለታት ውስጥ ጾሙ የሚበዛበት ምክንያት አሁን ኢትዮጵያ ውስጥ ቅዳሴ ቸግሮ ነው። በኢትዮጵያ ከተሞች 40 ቀን በሙሉ ይቀደሳል። እንደ ኢትዮጵያ ቤተክርስቲያን ያለ ሌትም ሙሉ ቆመው የሚያድሩ ካህናት ያሏት ቤተክርስቲያን በየትም ዓለም የለችም። ታዲያ እንደዚህ ሁሉ ሲቀደስ ምንድነው ግን ይቅርታ የማናገኘው የእግዚአብሔርን ፊት የማናየው ለምን ይመስላችኋል? ቅዳሴን ቅዳሴ የሚያደርገው እነዚህ ሁለቱ ምሰሶዎች ናቸው። የክርስቲያኖች አኗኗር ጾም ራይት፣ ጸሎት ራይት፣ ምጽዋት ራይት እያሉ የመጽደቂያ መስፈርት ማሟላት አይደለም። እነዚህ ሶስቱ የሰው ልጅ የክፋት ሁሉ እናቶች ናቸው። የነዚህ ደግሞ ዋና እናታቸው የኃጢአቶች እናት የምትባለው ናት። በአንድ ሰው አንድ ቢሮ ለመግባት የማስተርስ መታወቂያ አለው፣ የፒኤችዲ ሰርቲፊኬት አለው፣ የመጀመሪያ ዲግሪ ሰርቲፊኬት አለው። አይገርማችሁም? ሰው ተኝቶ አድሮ ከቀኑ 6 ሰዓት ተኩል ቤተክርስቲያን ውስጥ ገብቶ ከሚካኤል ጋር ተባብሮ ሲውል ማለት በነጻ ፈቅዶ አፋችን በጾምና በጸሎት ሸተተ፣ ልቡናችን ግን በተንኮል የታሰረ ነው። የሰው ልጅ የቱንም ያህል ለእግዚአብሔር ቢታዘዝ ያለ ጌታችን ያለ መድኃኒታችን ኢየሱስ ክርስቶስ ደም እግዚአብሔርን ማስደሰት አይችልም። ጸሎት አቅርቦ ሊሰማ አይችልም። ያቺ ጸጋ ባትሰጠው ዲያቆን መሆን አይችልም፣ አንድ ቄስ መሆን አይችልም፣ ጳጳስ መሆን አይችልም። ሰዎች ሁሉንም አይነት ጸጋ በቅዳሴ ይቀበላሉ። መንፈስ ቅዱስን ያልተሞላ ሰው መናፍቃንን ማሳፈርም መመለስም አይችልም። በጸጋው ድናችኋል ይላል። አሁን ኦርቶዶክሳውያን ምንድነው? በምንድን ነው? በጸጋው ነው። ምንድነው? በጸጋው ነው። በጸጋው መዳን ማለት ምን ማለት ነው? ሰው በምናኔ እግዚአብሔርን ያገለግላል። ሰው ዘግቶ በመጸለይ እግዚአብሔርን ያገለግላል። ሳይቆርብ ግን ፍጹም መሆን ይችላል? አይችልም። በቅዳሴ ጊዜ ማን ይመለካል ተብለን ብንጠየቅ እግዚአብሔር ብቻ ነው የሚመለከው። ቅዳሴ ከሌለ ቤተክርስቲያን ሙታለች ማለት። ሰው ንስሐ ሳይገባ ማስቀደስ አይችልም። የመለያየት ስራ እየሰሩ ግን ማስቀደስና መቀደስ እንዴት ያለ ግፍ ይመስላችኋል? በፍጹም ፍርሃት ሆናችሁ ቁሙና ጸልዩ። የእግዚአብሔር ሰላም ከኔም ከናንተም ጋር ይሆን ዘንድ። ለውጠኝ ጌታዬ፣ እኔ ብቻዬን መለወጥ አልሆነልኝም። አንተ ለውጠኝ፣ አንተ እርዳኝ፣ የምሕረት እጅህ ትንካኝ።